ወርዶ ከድንግል ማርያም በበረት ተወልዶ። ሻሎም ሻሎም። በዓለም ሁሉ ዙሪያ ያላችሁ ቅዱሳኖች ክብር በደሙ ለወደደን ለክርስቶስ ኢየሱስ ይሁን። ሰላማችሁ እንደ ወንዝ ይፍሰስ። እኔ ወንድማችሁ ቸሬ ነኝ። እንግዲህ ዛሬ ወደፊታችሁ የቀረብኩት ሰሞኑን እየተከታተልን ያለነው መጽሐፍ ፊልጵስዩስን መጽሐፍ ነው። በተለያዩ ፓርቶች ክፍል 1፣ ክፍል 2፣ ክፍል 3 ብለን 4 እያልን እየቀጠልን ያለው ዛሬ የምንማረው ክፍል 5 ነው። የኤፌሶን መልእክት የፊልጵስዩስ መልእክት ዋና ዓላማ ላይ እንማራለን ብዬ ነው ያልኳችሁ። ነገር ግን አሁን ቀጥታ ወደ ዋናው መልእክት ከመሄዳችን በፊት ዓላማው ላይ ከመሄዳችን በፊት ምናልባት ያለፍነውን ፓርት የተወሰነው ነካ አድርገን እናልፋለን። ከዚህ ቀደም ያልተከታተላችሁም ካላችሁ እንድትከታተሉ ስል በጌታ ፍቅር አሳስባችኋለሁ። ምናልባት ለዚህ አዲስ የሆናችሁ ቤተሰብ ካላችሁ ሼር፣ ላይክ፣ ፎሎ ያደረጋችሁ ማድረግ የምትችሉትን ኮፒ ኮሜንቶች ካሉም እየጻፋችሁ ለቀጣይ ደግሞ መልሰን እናንተን ለማስተማር ይረዳን ዘንድ ይህን እንድታደርጉ ስል በጌታ ፍቅር አሳስባለሁ። ምናልባት ከዚህ ቀደም ቤተሰብ ሆናችሁ ሰብስክራይብ ያደረጋችሁ ካላችሁ ላይክ አድርጉ፣ ኮሜንት ስጡ፣ ለሌሎች ደግሞ ሼር አድርጉላቸው እያሉ መልእክቴን አሳስባለሁ። ቀጣይ ወደ ዛሬው መልእክታችን ከመሄዳችን በፊት ስለዚህ ስለ ፊልጵስዩስ መጽሐፍ በምናይበት ሰዓት ላይ ፊልጵስዩስ መጽሐፍ በ4 ምዕራፎች የተከፋፈለ እንደሆነ ነው። ሐዋርያ ጳውሎስ ይህንን መልእክት በሚጽፍበት ሰዓት ደግሞ በፊልጵስዩስ ከተማ ላይ በሮም እስር ቤት ሆኖ የጻፋቸው ሁኔታዎች አሉ እና ወደዚህ ከተማ በሚመጣበት ሰዓት ላይ ደግሞ ብዙ ቻሌንጆችን ያለፈበት እንደሆነ ከዚህ ቀደም ብዙ ነገሮችን ተምረናል። ሲቀጥል ደግሞ የወንጌል አገልግሎትን የጀመረው በመጀመሪያ ሰዓት ሐዋርያ ጳውሎስ፣ ሲላስና እንደገና ደግሞ የወህኒ ጥበቃ ሆነው ለጸሎት ወደ ወንዝ እንደወረዱ እንደገና ደግሞ ወደ ወንዝ ለጸሎት በወረዱበት ሰዓት ደግሞ የአይሁዳውያን ሴቶች የሆኑትን እንዳገኟቸው እነኛን ባገኙባቸው ሰዓት ደግሞ ወንጌልን እንደሰበኩላቸው ወንጌል ከሰበኩላቸው ከብዙ ሴቶች መካከል ሊዲያ የምትባለው ልቧንም ሐሳቧንም አይምሯንም ሁሉ ከፍታ ሐዋርያ ጳውሎስ ያስተምር የነበረውን ትምህርት እንደሰማች ጌታ ኢየሱስ ክርስቶስን እንደተቀበለች እንደገና ደግሞ መዳንን እንዳገኘች ከማግኘትም ደግሞ አልፎ በሰዓቱ ጥምቀትን እንደወሰደች ከዚህ ቀደም አይተናል። ሌላው ደግሞ ይሄ ፊልጵስዩስን መልእክት በምናይበት ሰዓት ላይ ከሌሎች መልእክቶች ለየት የሚያደርገው በአውሮፓ ካሉት አገራቶች መካከል ላይ የመጀመሪያ ወንጌል የሰማ ሀገር መሆኑ ለየት ያደርገዋል እና ይሄ ሌላኛው ክፍል ነው። ሌላኛውን ደግሞ ለየት የሚያደርገው እነዚህ 4 መጽሐፍቶች ሆነው 4 ምዕራፎች ሆነው 4ቱ ምዕራፎች በሚጽፉበት ሰዓት ላይ ሐዋርያ ጳውሎስ ወንድማችን በተለያየ ቻሌንጅ ውስጥ ሆኖ ስለ ደስታ የሰበከበት ሁኔታ የዚህ ዓለም ነገር ሁሉ እንደሚያልፍ ሌላ ምንም ነገር እንደማያስደስት ያመነው ክርስቶስ ኢየሱስ ሰላምን እንደሚሰጠን ከዚህ ቀደም ያየንበት ሁኔታ እንዳለ ተነጋግረናል። ሌላው ከዚህ ጋር ተያይዞ ሐዋርያ ጳውሎስ ይህንን መልእክቶችን በሚጽፍበት ሰዓት ላይ በዚያች በፊልጵስዩስ ከተማ ላይ 3 ችግሮች አሉ ብዬ ከዚህ ቀደም ነግሬያቸዋል። ሃይላይት ነው እያየን ያለ ነው። ከነኚህም ችግሮች መካከል ሆኖ ቀዳሚ ተደራሲያን በተባሉት ነገር ላይ 3 ችግሮችን አስቀምጧል። 3 ችግሮች ካሏቸው መካከል ላይ የመጀመሪያው ችግር ምንድነው ተብሎ ከተባለ ሐዋርያ ጳውሎስ ያስቀመጠው የውጭ ስደት እንደነበረ፣ በክርስቲያኖች ላይ ከውጭ በኩል የሚመጣው ስደት እንደነበረ ነው። ሁለተኛ እንደገና ደግሞ ከውስጥ የሚነሳ የሐሰት አስተምህሮት ነው። ሶስተኛው እንደገና ደግሞ በዚያው ከተማ ላይ ያሉት የተለያዩ የእርስ በርስ በቤተክርስቲያን ውስጥ በፊልጵስዩስ ቤተክርስቲያን ውስጥ መከፋፈሎች እንዳሉ ቆሮንቶስ ሁለተኛን ሐዋርያ ጳውሎስ በጻፈበት ሰዓት ላይ ልቡ አዝኖ እንደጻፈ፣ ምክንያቱም በዚያ ቤተክርስቲያን ላይ መከፋፈሎች የተለያዩ ነገሮች እንዳሉ ጠቅሶ የተናገረበት ሁኔታ አለ እና ይሄ ነገር እንደነበረ ልክ በፊልጵስዩስ ከተማ ላይ ይሄ ችግር እንዳለ ከዚህ ቀደም ያየንበት ሁኔታ አለ። ሌላው ከዚህ ጋር ተያይዞ አራተኛ ላይ ብለን ያለው የመልእክቱ ተቀባዮች የሚለውን ክፍል ነው። የመልእክቱ ተቀባይ ክፍል የምንላቸው በምናይበት ሰዓት ላይ ያኔ በፊልጵስዩስ ከተማ ላይ የነበሩ ቅዱሳኖች ናቸው። ከዚያ በኋላ የቤተክርስቲያን መሪዎች ናቸው። በሶስተኛ ደረጃ ደግሞ ዲያቆናት እንደሆኑ አይተናል እና ይህንን ክፍል አይተናል። ዛሬ ግን ይህንን ወንጌል በምናይበት ሰዓት ላይ ያኔ ያለው ይህንኑ ብለናል። ዛሬ ግን በምናይበት ሰዓት ላይ እኔ አሁን ቁጭ ብዬ የማወራው መልእክት እናንተም በያላችሁበት የምትሰሙት ምን አለባት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የተቀበላችሁ ያልተቀበላችሁ፣ አራማይክ፣ ግሪክ፣ ሌላም ዋቴቨር ቡዲዝም የተለያየ ሃይማኖት የምትከተሉ ጆባዊትነት ብዙ ልትሆኑ ትችላላችሁና ያን የምትሰሙት ሰዎች ሁሉ በጥቂቱ ይህንን መልእክት ከሰማችሁ እናንተ ከደረሰ ምኖች ናችሁ? የመልእክቱ ተቀባዮች ናችሁ። ያኔ ልክ እኔ አሁን
ይህንን ወንጌል በመናገርበት ሰዓት ላይ የምሰሙ ሰዎች የመልእክቱ ተቀባይ ተብሎ እንደሚነገር በዚያን ዘመን ደግሞ ሐዋርያ ጳውሎስ ይህንን ወንጌል በሚናገርበት ሰዓት ላይ የነበሩ ሰዎች እነማን ናቸው ከተባለ እንደ ሌሎች አይደለም የሚለውን ነገር በጥንቃቄ ልትይዙ ይገባል። የነበሩ ሰዎች እነማን ናቸው? በዚያ በፊልጵስዩስ ከተማ ላይ የሚኖሩ አማኞች እንደሆኑ በደንብ ልትይዙ ይገባል። ኢየሱስ ጌታ ነው። አሜን ሃሌሉያ። ክብር ለወደደን በደሙ ላዳነን ለእርሱ ይሁን። አሜን። እና ይሄንን ነው እየተናገረ ያለው። ሌሎች ጋር በመናይበት ሰዓት ላይ ሮሜንም ገላትያን ሌሎችን በመናይበት ሰዓት ላይ የተለያዩ አይነት ሰዎች ነበሩ ነው እያለ ያለው ሐዋርያ ጳውሎስ። ያንን በሚናገርበት ሰዓት ላይ አሁን በሮም ላይ በመናይበት ሰዓት ላይ አብዛኛው የነበሩ ሰዎች አይሁዳውያኖች ናቸው። እንደገና ደግሞ ሮም የምንለው ከተማ፣ ኤፌሶን የምንለው ከተማ እጅግ በጣም ቅንጡ የሆኑ የተለያዩ ሰዎች ያሉበት መዝናኛ ሎጆች፣ ብዙ ነገር ያሉበት፣ ብዙ ነጋዴዎች ሁሉ መጥተው የሚያርፉበት የወደብ ከተማ ሁሉ እንደሆነ የሚታወቅ ነው። ይበዙ የነበሩት በኤፌሶን ከተማ ላይ ማን ነው ከተባለ አይሁዳውያን ናቸው። ነገር ግን በፊልጵስዩስ ከተማ ላይ የነበሩ ሰዎች ግሪክ አንደኛ፣ ሁለተኛ እንደገና ነው ሮማውያኖች ናቸው። እንደገና እነኚህ አይሁድ የሚባሉ ሰዎች ትንሽ ሰዎች ናቸው። እና ሐዋርያ ጳውሎስ እሺ አይሁዶች ከሌሉ ለግሪክና ለሮማው ሊነግር ለምን ሄደ ከተባለ ራእይ እንዳየ በደንብ እንድትይዙ ፈልጋለሁ። ሐዋርያ ጳውሎስ ወደ ፊልጵስዩስ ከተማ በሚሄድበት ሰዓት ላይ ዝም ብሎ የሆነ ብድግ ብሎ አልሄደም። ራእይ አለው። ራእይ ማለት ምን ማለት ነው ከተባለ አንድን ነገር አሻቅበን የምናየው ነው። ዛሬ ላይ ሆነ የዛሬ 10 ዓመት የምናየው ነገር ነው። ለምሳሌ ብዙ ምሳሌዎችን መጥቀስ ይቻላልና ራእይ አይቶ ነው ከዚያ ሄዶ ፊልጵስዩስ ከተማ ላይ ወንጌል መሰበክ እንዳለበት ያ ወንጌል በሚሰበክበት ሰዓት ላይ ብዙ ለውጦች እንደሚኖሩ ራእይ አይቶ ነበር። ህልመኞች ብዙዎች አሉ። ዮሴፍ ህልመኛ ነው፣ ራእይ አይቷል እና ከዚህ የተነሳ ተሰዷል። ብዙ ነገር ደርሶበታል። በተመሳሳይ ደግሞ ጳውሎስ ወንድማችን ላይም ደግሞ ራእይ በውስጡ ስላለ ይሄንን ወንጌል ሲያስከትል ይሄንን ወንጌል ሲሰብክ በወህኒ ሆኗል፣ ተሰዷል፣ ማንነቱን ጥሏል፣ ቤተሰቡን፣ ዘሩን፣ ብዙ ነገሮችን አጥቶ በዚያ ከተማ ላይ የሆነበት ሁኔታ አለ እና ስለ ጳውሎስ ብዙ አልነግራችሁም፣ ብዙዎች ታውቃላችሁ። እና አይሁዳዊ ነው፣ ከአይሁድም ቢንያም፣ ከቢንያም ደግሞ የቢንያም ነገድ ይለዋል። እንደገና ደግሞ በገሜልያ እግር ስር ቁጭ ብሎ የተማረ የሕግ መምህር ነው እና በሰዓቱ እንደውም አይሁዳውያኖች ስለ ኢየሱስ ክርስቶስ ወንጌል ሲናገሩ እንደሞኝ አድርገው ይቆጥሩት ነበረ። ጳውሎስን እንደሞኝ እንኳን አድርገው የቆጠሩበት ሁኔታ አለ። ችግር የለም ብሎ በኤፌሶን ላይ ተናግሯል። ማንም እንደምንም ይቆጥራል፣ ምንም ችግር የለም ብሎ አምኖ የተቀበለ ወንጌልን ያስቀጠለ የወንጌል አርበኛ ኢየሱስ ጌታ ነው። ሃሌሉያ። ዛሬ እምላለሁ በጌታ በኢየሱስ ደምና ስልጣን ይሄንን ድምጽ የሚሰማ አንድ የወንጌል ጀግና ሐዋርያ በኢየሱስም ይወለድ። ወንጌልን የሚያስቀጥል ላካቴርዶ ሊባ አዲክሎቼና ማራ ላባሲያ በኢየሱስም ይቀጥል። አሜን። ሃሌሉያ። እስቲ አንዴ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ያድናል። እና ራእይ ነበረው። ዛሬ በእናንተ ውስጥ ያለው ራእይ ምንድነው? በውስጣችሁ ያለው ጉጉት ራእይ ምንድነው? ይኸውላችሁ አንድን እውነት ነግራችኋለሁ። ምንም አይነት ነገር ቢኖር የዛሬ መከራ፣ የዛሬ ችግር የነገውን ሰማይ አይከለክለንም። የዛሬው ችግር፣ የዛሬ ማጣት፣ የዛሬ ጉስቁልና በውስጣችን ያለውን ደስታ ሊወስድ አይችልም። ኢየሱስ የሚባለው ነገር ውስጣችን ከገባ ቤታችን ሰላም ነው፣ ወጣትነታችን ሰላም ነው፣ አገልግሎታችን የተድላ ነው። አንድ ጀግና አሜን ይበል። አሜን። ሃሌሉያ። አሜን። እና ይሄንን ነገር ነው በውስጡ ምን አለው? ራእይ አለው፣ ሐሳብ አለው። ዝም ብሎ የሚጓዝ ሰው አይደለም። በደመ ነፍስ የሚንቀሳቀስ ሰው አይደለም። ክርስቶስ ኢየሱስ ለራሱ ዓላማ ለራሱ ዕቅድ መርጦ ያገኘው ሰው ነው። ክርስቶስ ኢየሱስ ራሱ ነው የተገለጠው። በታላቅ ብርሃን ተገለጠ አለ ሮሜ ላይ ሲናገር የሚለው በታላቅ ብርሃን ተገለጠ፣ አይኖቹ ታወሩ። ከዚያ በኋላ ወደ ሐናንያ ሄደ። ሐናንያ ይጸልያል፣ አይኖቹ ይከፈታሉ ብሎ ሁሉ ያንን ተናገረ። ወደ ሐናንያ በሄደበት ሰዓት ላይ ሐናንያ ራሱ እኮ በጣም ያስቸግርና አሰጋሪ አሳዳጅ የክርስቶስ ተቃዋሚ ነበር በሰዓቱ። እና ሐናንያ እኮ በውስጡ ራሱ እኮ የጳውሎስ አይኑ መታወሩ እሰየው ሳይል አይቀርም። ለምን አሳዳጅ ነበራ እንዴ? ጥሩ ነገር ካደረግኩ እንደገና ለምን ታበላሻለን? እንደዛ በልቡ ሐሳብ አለው። ለምን ቢባል ሐዋርያ ጳውሎስ አሳዳጅ እንደሆነ መጀመሪያ ማን ሐናንያ ያውቅ ነበረ ነው አለ። ማስጠንቀቂያ ሰጠው፣ ጸለየለት። ከዚያ ቀን ጀምሮ ከአይኖቹ ላይ ምን ወደቀ? ቅርፊት ወደቀ ይላል። እና ቅርፊቱ ሲወድቅ መንፈሳዊና ስጋዊ አይኖቹ ምን በራ ይላል። እላለሁ ዛሬም አውጃለሁ በጌታ በኢየሱስ ስም፣ ይሄን ድምጽ የምትሰሙ ሰዎች ዛሬ በጌታ በኢየሱስ ደምና ስልጣን የትኛው መንፈሳዊና ስጋዊ አይኖቻችሁ ዛሬ ማለዳ በኢየሱስ ስም ይብራ። አሜን። መንገዶቻችሁ በኢየሱስ በቅቤ ታጠረ ይሁን። ዘመናችሁ በኢየሱስ በልምላሜ ይለቅ። አሜን።
ይህ የወንጌል ቃል በኢየሱስም ያቁማችሁ አሜን። እና ራእይ ነበረ ወደዚያ ምድር ሲገባ እና ራእዩን ደግሞ ምን አድርጓል? አስጠብቋል። ራእዩን አስቀጥሏል። ሌላው ቀዳሚ ተደራሲ ተብሎ የተቀመጡ ነገሮች አሉ። 3 ችግሮች አሉ ያልኳቸው እነኚህ ነገሮች ናቸው። ችግሮች የውስጥ ችግር ነበር። እንደገና ደግሞ የውስጥ ችግር ብቻም አይደለም፣ በውስጥ ደግሞ የውጭ ችግር ብቻ የውጭ ችግር ስደት ነው። የውስጥ ችግር ደግሞ የነበረው የሐሰት አስተምሮት ነው። እንደገና ደግሞ ሌሎችም ችግሮች እንዳሉ ያየንበት ሁኔታ አለ እና ሌላው ከዚህ ጋር ተያይዞ ሶስተኛ ላይ የተቀመጠው መልእክቱ የተጻፈበትና ቦታ ጊዜ በምናይበት ሰዓት ላይ በሮም እስር ቤት ሆኖ እንደጻፈ ነው። የተጻፈበትም ጊዜ ከ60 እስከ 62 ዓመተ ምህረት ገደማ አካባቢ እንደሆነ በትክክል ማስረጃ ማረጋገጫ ያለበት እንደሆነ እንድታውቁ ፈልጋለሁ። ከዚህ ጋር ተያይዞ በዚያን ጊዜ ጳውሎስ ለ2 ዓመታት እንደገና ደግሞ ከእስር ባለፈ በመኖሪያ ቤት በራሱ በመኖሪያ በተከራየበት ሆኖ ወንጌልን ለብዙዎች እየሰበከ ብዙዎችን ከባርነት ወደ አርነት ነፃ ያወጣበት ሁኔታ ሁሉ ያለበት ሁኔታ ነው የሚታየው። ኢየሱስ ጌታ ነው። ሃሌሉያ። የራሴ የሚለው ነገር የለም። በቃ ተለይቷል። ለክርስቶስ ለሰማያዊ ጥሪ በርቶለታል። እውነት ገብቶታል። ለዳነው ለዚያ ወንጌል እያገለገለ የኖረ ሰው ነው። የመልእክቱ ተቀባዮች ብዬ አልኳችሁ ቅድም ተናግሬያለሁ። የመልእክቱ ተቀባዮች የነበሩ ሰዎች እነማን ናቸው ከተባለ በኤፌሶን ከተማ የሚኖሩ ሰዎች፣ ከዚያ በኋላ ኤፌሶን ማለት የፊልጵስዩስ ከተማ የሚኖሩት ምኖች ናቸው? አማኞች ናቸው። ሲቀጥል ነው የክርስቲያን መሪ፣ ከዚያ ደግሞ ዲያቆናት ናቸው ብዬ ነግሬያቸዋለሁ። ቁልፍ ቃል የሚለው ደስታ የሚል ነው። ደስታ የሚለውን እንዲሁ ዝም ብለን ቃል በቃል በምናይበት ሰዓት ላይ ስንቴ ተጽፏል? 4 ተጽፏል። ነገር ግን ይህንን በዝርዝር በምናይበት ሰዓት ላይ ስለ ደስታ ደስ የሚለው ሌላውን በምናይበት ሰዓት ላይ የምናየውን በቃ ስለ ደስታ የተናገረው ደስታ ብሎ የጻፈውን ቃል በብዙ አይነት ሁኔታ ገልጦታልና ወደ 16 ጊዜ የምናይበት ሁኔታ አለ። ምዕራፍ 1 ላይ 1 ጊዜ ተጽፎ ነው ያለው። ምዕራፍ 2 ላይ 6 ጊዜ ተጽፏል። ምዕራፍ 3 ላይ 1 ጊዜ ነው። ምዕራፍ 4 ላይ 5 ጊዜ ተጽፏል። እነኚህ በምናይበት ሰዓት ላይ ስንቴ ነው? 16 ተጽፎ ያለበት ሁኔታ አለ። በአጠቃላይ በምናይበት ሰዓት ይሄ ነው። ባለፈው ክፍል 4 ላይ ባለው ሁኔታ ላይ ያቆምነው ይሄ ነው። የዛሬው በምናይበት ሰዓት የመልእክቱ ዋና ዓላማ ምንድነው ስንል በ6 ዋና ነጥቦች ላይ የምናይ ነው የምንሆነው። ጌታ ኢየሱስ ይረዳናል። እግዚአብሔር ያግዘናል። አቅም ይሆናል። ክብር ለኢየሱስ ይሁን። አንድ ጸሎት እንጸልይ። አባትና አምላክ እግዚአብሔር ሆይ አሁን በመካከላችን እንድትመላለስ ልጅህን ኢየሱስን እንድትገልጥልን እግዚአብሔር ማዕከላዊ የሆነውን ክርስቶስ ኢየሱስን በእውነትና በስልጣን መናገር እንድንችል አንደበቶቻችን በእሳት ቁጠት እንድትነካ ሰማያት በአንጻራቸው እንዲከፈቱ እግዚአብሔር አባቴና አምላክ ሆይ እላለሁ። ዛሬም ትላንትም እንዳልኩ ለምንሃለሁ መንፈስ ቅዱስን እንድትልክልን አጽናኙን መንፈስ ቅዱስን እንድትልክልን እግዚአብሔር ሆይ የሚያበራውን የሚለውጠውን የሚያጽናን የሚያስተምረውን መንፈስ ቅዱስን እንድትለካ እግዚአብሔር ይህንን ቃል አሁን እየተማርን ጌታ ሆይ ሕይወታችን ጌታ ሆይ በቤት እንዲያልቅ ዘመናችን በቤት እንዲያልቅ እግዚአብሔር ሆይ የኛ የሆነው ነገር የለም ካንተ በሆነው ነገር ሕይወታችን ያማረ እንዲሆን ዘመናችን በቤት እንዲያልቅ እንድትረዳን እንድታስተምረን በኢየሱስ ስም ጸለይኩኝ። አባትና አምላክ እግዚአብሔር ሆይ ይህንን ቃል ሰምቶ አንድ ሕይወት ይዳን። እግዚአብሔር ሆይ ይህንን ቃል ሰምቶ አንድ ሰው ምን አለባት በማይረባ ሕይወት ውስጥ ያለ ተጠላልፎ ያለ በማይረባ ሕይወት ውስጥ ያለ ተስፋ የቆረጠ ግራ የተጋባ እውነት ትክክለኛ የመዳን መንገድ ወዴት ነው ብሎ መዳኛ መንገዱን እንኳን ያላወቀ ከሞት በኋላ ምን እንዳለ ያላወቀ ዕብራዊ ጸሐፊ ሲናገር በምዕራፍ 11ኛ ላይ እምነት፣ ተስፋ፣ ፍቅር ብሎ ተናግሯል። እምነት ያለው የተቀበልነው የዳንበት ጌታ ነው። ተስፋ ያለው ደግሞ ከሞት በኋላ ያለው የዘላለም ርስት የምናገኝ የምንቀበልበት ያ የተስፋይቱ ምድር ነው። ይሄን ሁሉ የሚሰጠን ደግሞ ፍቅር ነው። ፍቅር ደግሞ ክርስቶስ ነው። መዳን የምናገኘው በማንም አይደለም። መጽሐፍ እንደሚል መዳን ልናገኝ የምንችለው በማን ነው? በልጁ በክርስቶስ ኢየሱስ ነው። ከክርስቶስ ውጭ መዳን የለም። እስቲ አንዴ አሜን በሉ። አሜን። መዳን ያለው በክርስቶስ ኢየሱስ ነው። ምን አለባት መዳን በዚህ ያገኛለሁ ብላችሁ የተለያየ ነገሮችን እያመለካችሁ የተለያየ አስተምሮቶችን እየተከተላችሁ ያላችሁ ካላችሁ እነግራችኋለሁ፣ ዛሬ መዳን የሚገኘው በክርስቶስ ኢየሱስ ነው። እንድንድንበት ከሰማይ በታች የተሰጠን ታላቅና ኃይለኛ ስም ኢየሱስ ይባላል። አሜን። ጌታ ሆይ ተመስገን። ስለምትረዳን ተባረክ። እንወዳለን። በልጅ በኢየሱስ ስም አሜን። እና እስካሁን ያወራኋችሁ ምናልባት ሰፊ ሰዓት ቢሆንም ያለውን የተማርነውን በ4 ፓርት ተከፋፍሎ ያለውን እንግዲህ በአጭር ደቂቃ ውስጥ ወደ 14 ደቂቃ ይሆናል። በዛች ደቂቃ ውስጥ ያስቀመጥኩላችሁ ይህንን በ4 ፓርት ከዚህ ቀደም ከፋፍለን ያየነውን ክፍል ነው። ዛሬ ግን የምናየው ዋና ዓላማ ላይ ነው የምናየው። የመልእክቱ ዓላማ ሐዋርያ ጳውሎስ ይህንን መልእክት በሚጽፍበት ሰዓት ላይ ምንድነው ዓላማው? ከምን ተነስቶ ነው? መነሻው ምንድነው?
ለምን ጻፈ? ዓላማው ምንድነው ተብሎ ይሄንን ፊልጵስዩስን መጽሐፍ በሚጽፍበት ሰዓት ላይ በማይመች ሁኔታ በእስር ቤት ሆኖ በማይመች እንደገና በተለያየ አይነት ሁኔታ ውስጥ ሆኖ በክራይ ቤት ሆኖ ከዘር ተለይቶ በዚያ ውስጥ ሆኖ ይሄንን መጽሐፍ ሊጽፍ የቻለበት ዋና የመልእክቱ ዓላማ ምንድነው ብለን በምናይበት ሰዓት ላይ ይህንን መልእክት ሲጽፍ በቀዳሚነት ዓላማ አድርጎ የፊልጵስዩስን መልእክት የጻፈበት ምክንያት ምንድነው? የተመቸ ሁኔታ የለም ብያቸዋለሁ። በሮም እስር ቤት ነበር እና በእስር ቤት ሆኖ በሚያደርግበት ይህንን መልእክት በሚጽፍበት ሰዓት ላይ ምቹ ሁኔታ አልነበረም እና ይህንን በሚጽፍበት ሰዓት ላይ ለምን ጻፈ፣ እንዴት ጻፈ የሚለውን ነገር መታሰቡን ደግሞ ቅድም ምናልባት በሮም እስር ቤት ታስሯል ብዬ ነግሬያቸዋለሁ። መታሰቡን ጭምር እንኳን የሚገልጠው ምዕራፍ 1 ቁጥር 5 ላይ በምናይበት ሰዓት ላይ ያስቀምጣል። እንዲህ ይላል፣ በጌታ በኢየሱስም አነባለሁ። ሁልጊዜ በጸሎቴ ሁሉ ስለናንተ ሁልጊዜ በደስታ ጸልያለሁ፣ ከፊተኛውም ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰቧችሁ ጊዜ ሁሉ አምላኬን አመሰግናለሁ ይላል። በእስር ቤት ሆኖ አብረውት የነበሩትን ሰዎች ስለሱ የሚተጉትን ሰዎች ምን አድርጓቸዋል? አመስግኗቸዋል። እና ሐዋርያ ጳውሎስ ይህንን መልእክት በሚጽፍበት ሰዓት ላይ የተደረገለት ሰው በተለይ ደግሞ የወንጌልን አገልግሎት ራእይን የሚያስቀጥልን ሰው የወንጌልን ዓላማ ተልኮ በጣም የሚገርመው ነገር በዚያም ሆነ በዚህ ወደ አገልግሎት ዓለም የተጠራንበት የመጀመሪያ ዓላማ ምንድነው ከተባለ ወንጌልን ለፍጥረት ሁሉ እንድንሰብክ ነው። ማቴዎስ 16:18 ላይ ያለው ክፍል ይናገራል። እና የተጠራንበት ዓላማ ይሄ ነው። ስለዚህ ያለ ሐዋርያ ጳውሎስ እየሰራ የነበረው ያኔ የሳልቬሽን ስራ ነው፣ የደህንነት ስራ ነው፣ የመንግስቱ ስራ ነው። ይሄንን ስራ በሚሰራበት ሰዓት ላይ ያገለገሉትን አብረው የነበሩትን ሰዎች እና አፍረድጡስን ያመሰግናቸው ነበር፣ እነ ጢሞቴዎስን ያመሰግናቸው ነበረ። እና ይሄንን ክፍል በምናይበት ምዕራፍ 1 ቁጥር 5 ላይ በምናይበት ሰዓት ላይ አመስግኗቸዋል። ዛሬ እላለሁ በጌታ በኢየሱስ ስም ለዚህ ወንጌል ደፋ ቀና እያላችሁ እየተራባችሁ እየተጠማችሁ አሁንም በዚህ ሰዓት ቁጭ ብላችሁ እየሰማችሁ ያላችሁትን አምላኬ እግዚአብሔር እንደ ባለጠግነቱ መጠን በኃይል በሞገስ በክብር በስልጣን ይጎብኛችሁ። ወጣትነታችሁ በቤቱ ይለቅ። ዘመናችሁ በኢየሱስ ስም በቤቱ ይለቅ። መራመድ የምትችሉበት ትጥቅ በኢየሱስ ስም ዛሬ የምትታጠቁበት ቀን ይሁን። አሜን፣ ሃሌሉያ፣ አሜን። እና ያመሰግናቸው ነበር። ምን ያደረጉትን? ይሄንን ወንጌል ያስቀጠሉትን እና ሌሎች ክፍሎችንም ምዕራፍ 4 ቁጥር 10 እስከ 19 ያለውን ማየት እንችላለን። ያን በምናይበት ሰዓት ላይ በአፍረድጡስ በኩልና በሌሎችንም እነዚህ ስጦታ አምጥተው እርዳታ ያደረጉትን ሰዎች እንዳመሰገነ የምናይ ክፍል ነው። ይሁን እንጂ ወንድማችን ይህንን እድል በመጠቀም አሁን ራሱ ስለነበረበት ሁኔታ ማለትም በስደት ውስጥ ሆኖ ጸንቶ እንደሚቆምና በሁኔታዎች ሁሉ ደስተኛ እንደሆነ በማብራራት ጭምር እንደሆነ ለመግለጽ ሞክሯል። አሁን ሐዋርያ ጳውሎስ ይህንን ነገር በሚናገርበት ሰዓት ላይ በምን አለ? በስደት አለ፣ በተለያየ መከራ፣ በተለያየ ችግር ውስጥ ነው ያለው። በዚያ ውስጥ ሆኖ ግን ምን እንዳለ? ጽናት እንዳለ። ሃሌሉያ! ይኸውላችሁ ጽናት እስከ መጨረሻ ጸንተን መኖር የምንችልበት ኃይል ሰማይ የሚያደርሰን ምንድነው ካላችሁ ጽናት ነው። በመከራ ውስጥ፣ በችግር ውስጥ፣ በሐዘን ውስጥ፣ በመገረፍ ውስጥ እንደውም አለ እኮ እኔ አለና ለጢሞቴዎስ ሲናገር ክርስቶስን እንደምመስል እናንተ ማንን ምሰሉ? እኔን ምሰሉ። ክርስቶስን የሚመስል ህይወት አለ ብሎ በድፍረት ከተናገረ ሐዋርያቶችና ነቢያቶች መካከል ስናይ የመጀመሪያ ሐዋርያ ጳውሎስ ነው። እኔ ማን እንደመስል? ክርስቶስን እንደመስላል። እናንተ ማን? እኔን ምሰሉ። እሱ ማን ነው? የክርስቶስ ሞዴል ነው። መከራ ገዳይ ነው። ሐዘን ችግር፣ ሌላው ነገር ምንም ነገር ኢየሱስ ጌታ ነው። አሜን። ምዕራፍ 4 ላይ ከቁጥር 10 እስከ 19 ያለውን ክፍል ማየት እንችላለን። ሁለተኛው ዓላማው ይሄ ነው። ይሄንን ክፍል ቤታችሁ ሄዳችሁ አንብቡ። ዲፕሊ ግን ብናይ ደስ ይለኝ ነበር። በሚያልፍበትና በየትኛው መከራ ውስጥ ሆኖ በጌታ መደሰትና መጽናት እንደሚቆም ለመምከር ነው ይላል። አሁን ይህንን መጽሐፍ በሚጽፍበት ሰዓት ዓላማው ምንድነው ማለት ነው? በየትኛው መከራ በየትኛው ሁኔታ ውስጥ ሁሉ ጸንተን መኖር እንዳለብን መቆም እንዳለብን የሚመክር ክፍል ነው። ምዕራፍ 1 ከቁጥር 27 እስከ 30 ያለውን ክፍል ላንብብላችሁ። ኢየሱስ ጌታ ነው። ሃሌሉያ። አንዳንድ ክፍሎችን አነበ። ይሁን እንጂ ይላል፣ ይሁን እንጂ ወጥቼ ባየኋችሁ ወይም ደግሞ ብርክ በአንድም ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ፣ ስለ ወንጌል ምን እያላችሁ? አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ። በስንት መንፈስ? በአንድ መንፈስ ህብረት እንዲኖር፣ አንድነት እንዲኖር። ስለ አንድነት የሚያደርግ አጥብቆ ይናገራል።
ስለ ህብረት አጥብቆ ይናገራል። በሐዋርያት ሥራ ምዕራፍ 3 ላይ በምታዩበት ሰዓት ላይ ሐዋርያቶቹ በአንድ ልብና በአንድ መንፈስ በነበሩበት ሰዓት ላይ በበዓለ ሃምሳኛ ቀን መንፈስ ቅዱስ በእነሱ ላይ ወረደና በተለያዩ ልሳኖች እንደ ትንታግ የሚሆን ልሳን ተከፋፍሎ መናገር የጀመሩት ምን ሲሆኑ ነው? አንድ ልብ አንድ ሐሳብ ሲኖር ነው። እና ምን ይኖራቸው? አንድ ልብና አንድ ሐሳብ። አሁን ይህንን መልእክት በሚጽፍበት ሰዓት ላይ ሶስተኛ ሐሳብ ሆኖ የተቀመጠው ምንድን ነው ማለት ነው? አንድ ልብና አንድ ሐሳብ። የክርስቲያን ህብረት የሆኑ ወንድሞችና እህቶች በየትኛው ቻሌንጅ በየትኛው መከራ ውስጥ ምን መኖር አለበት? አንድ ልብና አንድ ሐሳብ መኖር አለበት የሚለውን ክፍል የሚያሳይ ነው። አራተኛ እርስ በርሳችሁ ትሑታን እንድትሆኑ። አሁን 1 2 3 4 እያልኳችሁ የዚህ የፊልጵስዩስ መልእክት ዋና ዓላማውን ነው እየነገርኳችሁ ያለው። አራተኛ በመናይበት እርስ በርሳችሁ ትሑታን እንድትሆኑ ህብረት እንዲኖራችሁ ጸንታችሁ በቤቱ እንድትኖሩ እያለ ምዕራፍ 2 ቁጥር 11 ላይ የሚናገር። ሌላው ደግሞ ከዚህ ጋር ተያይዞ አንድ ሐሳብ አለ። በመከራም ቢሆን ክርስቶስን በመምሰል ትሑት ኑሮ። አያችሁ፣ ግብዝነት የሌለበት ትሑት የሆነ ኑሮ፣ የማክበር ዝቅ ማለት። የምታስታውሱ ከሆነ የሆነ ፍሬያማ የሆነ አንድን ችግኝ ወይ ደግሞ አንድ አትክልት ለምሳሌ ማንጎር ወይ ደግሞ ብርቱካን የሆነ ነገር ብንወስድ ፍሬያማ የሆነ ፍሬን የተሸከመ እንዲህ ዝም ብሎ ቀጥ ብሎ ወደ ታች ዝቅ ነው የሚለው። ዝቅ ይላል አይደል? ልክ ይወላችሁ ምን አለ ፍሬያማ ህይወት ለመኖር ምን ያስፈልጋል? ዝቅ ማለት ያስፈልጋል። ጳውሎስ ሲናገር ብዙ ጊዜ በሮሜም ላይ በሌሎች ቦታ ላይ በሚናገር እኔ የክርስቶስ ኢየሱስ ምንድነኛ ነው? ባሪያ ይላል። ባሪያ ምን ማለት ነው? ሎሌ ማለት ነው፣ አሽከር ማለት ነው። እና እዚህ ጋር ይሄ ባህሪ ሊኖር ይገባል። ትሁት ልንሆን ይገባል። ዝቅ ልንል ይገባል። ዝቅ እንድል የሚያደርገን ነገር ምንድነው ካላችሁ በውስጣችን የጸነስነው ጽንስ ነው። ሃሌሉያ አሜን። ጽንሱ ኢየሱስ ይባላል። አሜን። ለዚህ ልንጠነቀቅ ይገባል። አንድ እናት በውስጧ ነፍሰ ጡር የሆነች እናት እንደፈለጋት ሩጫ ሜዳ ገብታ አትሮጥም፣ እንደፈለጋት አትሆንም፣ እንደፈለጋት አትነሳም፣ እንደፈለጋት አትሄድም። ዝግ ብላ ነው። ትሁትና በተላበሰ መንፈስ ነው። እኔ እኮ እንዲህ ነኝ ብላ ትላለች። ያንን ዝቅ እንድትል ትሁት እንድትሆን የሚያደርጋት ነገር ምንድነው ከተባለ በውስጧ የተሸከመችው ምንድነው ማለት ነው? ጽንስ ነው። ሃሌሉያ አሜን። ኢየሱስ ጌታ ነው። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለወደደን ለእርሱ ይሁን። ክብር በደሙ ላዳነን ይሁን። ሃሌሉያ አሜን። እና ትሁታን ሁኑ። እንደውም ከኔ ተማሩ ላለም እኔ ትሁት ነኝ አይደል? በልቤም የዋህ ነኝ። ከማን ተማሩ? ከኔ ተማሩ። ሃሌሉያ። እና እዚህ ጋር በመናይበት ሰዓት ላይ ሐዋርያ ጳውሎስ ፊልጵስዩስን በሚጽፍበት ሰዓት ላይ ለፊልጵስዩስ ቤተክርስቲያን ምኖች ሁኑ? ትሁታኖች ሁኑ። እግዚአብሔር የምትመስሉ በኑሯችሁ እግዚአብሔር የምትመስሉ ሁኑ እያለ ለመምከር የተጻፈ ነው። እስቲ ለመምከር በሉ። እስቲ ለመምከር አራተኛ ላይ በመናይበት ሰዓት ላይ ሐዋርያ ጳውሎስ ይህንን መልእክት በሚጽፍበት ሰዓት ላይ ምን ለማድረግ ነው? በፊልጵስዩስ ከተማ ላይ ያሉ አማኞችን ምን ለማድረግ ነው? ለመምከር ነው። እንደገና በደንብ እንድታውቁ የምፈልገው ነገር ምንድነው ከተባለ ጳውሎስ ፊልጵስዩስን መጽሐፍ በሚጽፍበት ሰዓት እየጻፈ ያለው ለማን ነው? ለአማኞች ነው። አምስተኛ ስለ ጢሞቴዎስና ስለ አፍሮዲጡስም መልካም አገልግሎት ምስክርነትን ለመስጠት እና አገልግሎቱንም እንዲመሰክርላቸው ለመግለጽ ነበርላል። ቀደም አንደኛ ነጥብ ላይ አይተናል። ስለ አፍሮዲጡስ ስለ ጢሞቴዎስ ስለ እንደኛ አይተናል። እና ሌላኛው ምንድነው ማለት ነው? መልካም ነገር የሚደረግ ሰውን ዛሬ ላይ ቢሆን እኛ ምን ማድረግ አለብን? ማመስገን አለብን። ወጣቶች እንደ ወጣቶች መልካም ስብዕና ያላቸው ዝቅ ብለው እግዚአብሔርን በተለያየ አይነት ሁኔታ ወንጌልን ለመስበክ ለማገልገል በቤተክርስቲያን ደፋ ቀና የሚሉትን ሊደሮች ምን ሊያደርጓቸው ይገባል? ሊያመሰግኗቸው ይገባል። እንደ መሪ ጉባኤ ላይ እናቶችን በተለያየ ዘርፍ ላይ ያሉትን ሌሎችን ምን ሊደረጋል? ምስጋና ማበረታታት እና ዛሬ ላይ እኛ ጋር ሲደርስ ምን ያስፈልጋል? ምስጋና መመሰጋገን ያስፈልጋል ማለት። ሃሌሉያ ኢየሱስ ጌታ ነው። ምን ስላደረገ? የክርስቶስን ወንጌል ስላስቀጠለ፣ ሌላ ምንም ስላደረገ አይደለም። የክርስቶስ ወንጌል በጳውሎስ ሕይወት ሆኖ እንዲቀጥል ያንን ነገር ስላደረገ ያመሰገነባቸው ሁኔታዎች አሉና ሌላኛው ይሄ ነው። መጨረሻ አካባቢ ላይ በመናይበት ሰዓት ላይ ምዕራፍ ይሄንን አምስተኛ ላይ ያለው ምዕራፍ 2 ከ19 እስከ 30 ያለው ማየት እንችላለን። አሁን ማየት አንችልም እና በቤታችሁ ሆናችሁ መጽሐፍ ቅዱስ ይዛችሁ እንድታዩ ስል በጌታ ፍቅር እጋብዛችኋለሁ። ሌላው ስድስተኛና የመጨረሻ በመካከላቸው ወይም ደግሞ በዘመኑ ካሉት ከሐሰት አስተማሪዎችና አስተምሮቶች ለመጠበቅ የተጻፈ መጽሐፍ ነው። የመጨረሻ ዓላማው ኢንዶ ፖይንቱ ምንድነው ከተባለ ሐዋርያ ጳውሎስ ይህን መጽሐፍ በሚጽፍበት ሰዓት ላይ ወደ ቤተ ክርስቲያን የሚገቡ የሐሰት አስተምሮቶችን ይዘው የሚገቡ ሰዎች ሊኖሩ ስለሚችሉ ዛሬ ላይ ያለችው ቤተ ክርስቲያን ምን እንድትሆን እንድትጠነቀቅ፣ ቤተ ክርስቲያንን በክርስቶስ ደም እንድንሸፍን
የሐሰት አስተምሮቶች እንዳይገቡ። ይሄ የሐሰት አስተምሮት ምንድነው በሚባልበት ሰዓት ላይ እንደ ቀላል ምናልባት ሐሰት አስተምሮት ሲባል ልናይንች ሐሰት አስተምሮትን ሐዋርያ ጳውሎስ በፊልጵስዩስ ላይ በነበረበት ሰዓት ላይ በሮሜ በቆሮንቶስ በነበረበት ሰዓት ላይ በተለያየ ሁኔታ ተርጉሞታል። ነገር ግን እዚህ ፊልጵስዩስ ከተማ ላይ ወይ በፊልጵስዩስ ቤተክርስቲያን ላይ በምናይበት ሰዓት ላይ የገለጠበት መንገድ ምንድነው ከተባለ በዚያች ቤተክርስቲያን ላይ የነበረው የሐሰት አስተምሮቶች ነበሩ። የሐሰት አስተምሮቶች ምንድነው ከተባለ እና ከእግዚአብሔር ሐሳብና ውጪ ያሉ ሰርገው የሚገቡ የሚያስተምሩ ነው። ልክ ቆሮንቶስ ላይ እንዳለ ወይ ደግሞ ኤፌሶን ላይ እንዳለ ወይ ደግሞ ሮሜ ላይ እንዳለ ጣዖት ማምለክ አይደለም። እዚህ ጋር ያለው ምንድነው የሐሰት አስተምሮቶች ነበሩ። እነኛን ልንጠነቀቅ ይገባል የሚል መልእክትን ያስቀመጠ ነው። ምዕራፍ 3 ላይ ተቀምጧል። ይሄ ክፍል ኢየሱስ ጌታ ነው እና እቺን ክፍል አነብና ቀጥታ መልእክቱን እጨርሳለሁ። ምዕራፍ በቃ ምዕራፍ 3 ላይ ምዕራፍ 3 ጌታ ይባረክ። ይሄ የሚለው ምንድነው? ከሐሰተኞች ተጠበቁ እና ከሐሰተኞችና ከሐሰት አስተማሪዎች ተጠበቁ፣ ከውሾችም ተጠበቁ፣ ክፋትን ከሚያደርጉ ርኩሰትን ከሚያደርጉ ክርስቶስን ከሚያስክዱ እና አምላክ ስግደት የሚገባው ክርስቶስ ነው፣ ስግደት የሚገባው ለክርስቶስ አይደለም ብሎ የተለያዩ አስተምሮቶችን የሚያመጡ በጣም የሚገርማችሁ ነገር የተለያዩ ጉባኤዎች ተደርገው ነበር። የመጀመሪያ የተደረገው በ51ኛ ዓመተ ምህረት አካባቢ ላይ በኤፌሶን የተደረገ ጉባኤ ነበር። እንደገና በተለያዩ ጉባኤዎች የተደረጉ ሁኔታዎች ነበሩ። ጉባኤዎች በተደረጉበት ሰዓት ላይ በመጨረሻ ላይ አንድ ሰው ነበር የክርስቶስን ሐሳብና እውነትን የሚያሸረሽር የሐሰት አስተምሮቶች እንዲሆኑ የሚያደርግ አሪዮስ የሚባል የሐሰት አስተምሮትን የሚያደርግ እንደውም መጋቢ ምን አለ? እንዲህ ሲጸልይ እንዲህ አለ፣ ጌታ ሆይ አለ ይህ ሰውዬ በዚህ ልክ መጥቶ ድጋሚ የሚያገለግል ከሆነ እኔን ግደለኛል። መጋቢው በጣም ተሰበውና ይሄ አሪዮስ የሚባለው ሰውዬ መጥቶ ይሄንን እውነት ከሚያሸቃቅጥ ይሄንን ከሚያይ ግደለኝ ብሎ ወደ እግዚአብሔር እንኳን ሐሳቡን ያቀረበበት ሰዓት ነበር። አሪዮስም ምን ሆነ አለ? ወደ መጸዳጃ እንደሄደ በውስጡ ያለው ሆዲቃው ወጥቶ ሞተ ነው የሚለው። አያችሁ፣ እንዲህ አይነት የጨከኑ ለወንጌል የሐሰት አስተምሮቶች በሚገቡበት ሰዓት ላይ የሚያወጡ እውነትን ከውሸት የሚለዩ ሃሌሉያ አሜን። ጸጋ ያላቸውን እግዚአብሔር ዛሬም ያብዛልን። ለእውነት የሚወግኑትን እግዚአብሔር ያብዛልን። አሜን። እና ይሄንን መልእክት ሲጽፍ ምን ማለት ነው? የሐሰት አስተምሮቶችን ሊጠብቅ ፈልጎ ነው። በየትኛውም አቅጣጫ ሾልኮ እንዳይገባ፣ ሰርጎ እንዳይገባ የሚቦረብር የቅዱሳን ህብረት የሚያላላ ከእግዚአብሔር ሐሳብና እውነት ውጪ የሚሰብክ የሚናገር እንዳይኖር በዚህ ቃል እውነት ላይ ብቻ ጸንተን መኖር እንዳለብን የሚናገር ክፍል ነው። ጌታ ኢየሱስ ለዘላለም ይባረክ። የረዳን አምላካችን እግዚአብሔር ለዘላለም የተባረከ ይሁን። ክብሩን እግዚአብሔር ጠቅልሎ ይውሰድ። በኢየሱስ ስም ክብሩ ለእግዚአብሔር ይሁን። ክብሩ ለእግዚአብሔር ይሁን። ክብሩ ለእግዚአብሔር ይሁን። የረዳን አምላካችን እግዚአብሔር የተባረከ ይሁን። ያስተማረን አምላካችን እግዚአብሔር ለዘላለም የተባረከ ይሁን። በሰማችሁት ቃል መኖር እንድትችሉ እግዚአብሔር ጸጋውን ይስጣችሁ። 30 60 90 100 እጥፍ የምታፈሩበትን እግዚአብሔር ድል ይስጣችሁ። አሜን። እግዚአብሔር ሞገስን ይስጣችሁ። አሜን። እግዚአብሔር ኃይልን ያስታጥቃችሁ። አሜን። በነገር ሁሉ ብሩካኖች ሁኑ። አሜን። ቀጣይ ባለው ጊዜ የምናየው የፊልጵስዩስን መልእክት አስተውጾን እናያለን እና ሌሎችንም መልእክቶችን እንግዲህ አሁን ያየነው ክፍል 5 ነው፣ ፓርት 5 ነው ያየነው። ፓርት 6ን ቀጣይ እናያለን። ዛሬ ላይ ባለው ግን በዚህ እናበቃለን። የሰማነውን ቃል እግዚአብሔር በልቦናችን ያኑርልን። ይህንን መልእክት ለብዙዎች አሁንም መልሼ እነግራቸዋለሁ፣ ሼር አድርጉላቸው። ለብዙዎች ሼር አድርጉላቸው፣ ኮፒ ሊንክ አድርጉላቸው። በተለያየ እንግዲህ አሉ ሚዲያ መጠቀም የምንችልባቸው መንገዶች አሉ። ያሉ ፕላትፎርሞችን ተጠቀሙና ለሌሎች እንዲደርስ አድርጉ። ሙሉን ደግሞ ተከታተሉ። ዩቲዩብ ላይ ሌሎች ወንድሞችን እህቶችን ጋብዟቸው። ይህንን ስለምታደርጉ አስቀድሜ በጌታ ስም አመሰግናችኋለሁ። ተባረኩልኝ። ወዳችኋለሁ። የጌታ ሰላምና ጸጋ በያላችሁበት ይብዛ። ተባረኩልኝ። ሰላማችሁ ብዝት ይበል። ወዳችኋለሁ።